ፎረስት ፍቅር ለመድፉ ዝሆሎ ተሪውን ቆርጧል የነስኮልስ የለየለት ጥላቻ ይሁን ምቀኝነት አላቅም ለኔ ፍቅር የካሪክ ዩናይትድ ትናንትና ለመጀመሪያ ጊዜ ሲሸነፍ ፖል ስኮልስና ጓደኞቹ ደስታቸውን ገልጸዋል ካሪክ ቋሚ አሰልጣኝ መሆን የለበትም ዘመቻው ተጠናክሯል ለዩናይትድ ሽንፈት ብርቁ ነው የሚለውን ጥያቄ እናረጋዋለን ፍቅር ባለፉት 8 ጨዋታዎች ላይ ማንቸስተር ዩናይትድ በተለይ ከሰባቱ ጨዋታዎች ማግኘት ካለበት 21.19ን አሳክቷል ትናንትና ዩናይትድ ከለር ነበረው በተለይ በሁለተኛው አጋማሽ ግን ኢንቴንሲቲው በጣም ደካማ ነበረ በ10 ተጫዋች ኒውካስል 10 ተጫዋች አይመስልም ነበረ ዩናይትድ ያገኛቸውን እድሎች አልተጠቀመም እንደ ዩጋርቴ ማላሲያ አይነት በድጋሚ ዩናይትድን መለያ መልበስ የሌለባቸው ተጫዋቾች ጭምር የታዩበት ነው ካርሰናል እንጀምራለን ሲቲ በሜዳው ትናንትና አንቀላፋ ትናንትና this is premier league ማይንድ ዘጋ ትናንት የመድፈኞቹ ቀን ነበር በግራም በቀኝ ምንም ይሁን ምን ውጤቱ የመጣበት መንገድ ለመድፈኞቹ እለቱ የተመቸ ነበር አንደኛው የቤት ስራቸውን አሳማኝ ባልሆነ በጣም ደካማ በነበረ ጨዋታ እንደውም ቢቢሲ ላይ አንደሳነብ የትናንቱን ጨዋታ ደባሪ ማለት ለደባሪ ራሱ ስድብ ነው ይላል አግሊ ማለት አግሊን መስደብ ነው ይላል ለቃሉ ራሱ የማይመጥነው አይነት አጫዋት ነው ግን አርሰናል ይሄ ያስጨንቀው ባለፉት 22 አመታት ለዋንጫ በጣም የቀረቡ በጣም ድንቅ ጨዋታ የተጫወቱ ቡድኖች ነበሩት የራሱ ማይክል አርቴታን ቡድን ጨምሮ አርሰን ቬንገር በተደጋጋሚ በጣም ድንቅ ቡድኖችን ገንብተው በጣም ጥሩ የሚጫወቱ ቡድኖችን ይዘው በነጥቦች እየተሸነፉ ግን ዋንጫውን አጥተዋል ዘንድሮ ስራውን እስከሰራ ድረስ የሰሜን ለንደን ደጋፊዎቹ ግድ ያላቸው አይመስሉም እንዴትም ይጫወት መጨረሻ ላይ 3 ነጥብ እንዲመጣ ነው የሚፈልጉት ያንን ያዙ እንደገና ደግሞ በድንቅ ተጋርሎ ኖቲንግሃም ፎረስት ከማንቸስተር ሲቲ ሜዳ በጣም ያልተጠበቀ ሪዋርድ ነበር ለአርሰናል 7 ነጥብ ጋፕ አንድ ተስተካካይ ጨዋታ እየቀረው ፋቢያን ሆዝለር ከመጀመሪያው ደቂቃ በነገር ላይ ከፕሬስ ኮንፈረንሱ በፊት ነው ይሄንን የተናገሩት አርሰናል መጫወት የሚፈልግ ቡድን አይደለም ወይም በጣም ሰዓት የሚያባክን ቡድን ነው የሚለው ነገር ከፕሬስ ኮንፈረንሱ በፊት ነው ያሉት ከመጀመሪያው ደቂቃ 6ኛው ደቂቃ አካባቢ መስለኛል ኤፍሬም እጅ ብሮራ እየተወረወረ ከአራተኛው ዳኛ ጋር ግብግብ ውስጥ ናቸው ከዛ ካርቴታ ቀጠለ እየዘገየ ነው ሊሆን ለዚህ ነገር ተዘጋጅተው የገቡ ነበሩ ይመስሉት የሳቸውም በጣም የበዛ ነገር ነበሩ አሜክስ ላይ ደጋፊው በጣም ኖርማል የኳስ መዘግየት ራሱ በቃ በተቃውሞ አርሰናል ላይ ጫና ለማሳደር ተቃውሞች እንደነበሩ እናስተውሳለንና ፋቢያን ሆዝለር በመጨረሻ ጨዋታውን ከተጠናቀቀ በኋላ የብራይተኑ አሰልጣኝ አንድ ቡድን ብቻ ለመጫወት ገባ only one team tried to play football የሚል አስተያየታቸውን ተናገሩ ብራይተን በርግጥ በመጀመሪያው ማጋማሽ በሁለተኛው ማጋማሽ የኳስ ቁጥጥር ብልጫ ነበረው አርሰናል ያቺ ዲፍሌክሽን የካርሎስ ባይሌባ ዲፍሌክሽን ቡካዮ ሳካ የመታት ኳስ ከዛ በኋላ ኤፍሬም 50 ምናምን ደቂቃ ፈጅቶበታል ኦፍ ታርጌት ኦን ታርጌት አይደለም ኦፍ ታርጌት ሙከራ ለመሞከር 50 ምናምን ደቂቃ አርሰናል የለም መጨረሻ ላይ ካይ ሃቨርትዝ ተቀይሮ ገብቶ ነው ሌላ ኦን ታርጌት ሙከራ ያደረገው በቃ የቡድኑ አጫውት ላይ ይሄ ነው ማትለው ነገር አለ ይሄ በቃ ማትገልጸው ነገር ኮንትሮል አድርጎ አይደለም ኮንትሮሊንግ አንዳንድ ቡድኖች በጣም መጥፎ ጨዋታ ይጫወታሉ ሻምፒዮኖች ብዙ ጊዜ ያሰለቹዋል የፔፕ ጓርዲዮላ ቡድን እኮ ይተች ነበር ጎል ካስቆጠረ በኋላ ጨዋታውን በቃ ለዛ የሌለው ያደርገዋል በቃ ሚኒንግለስ ያደርገዋል ተብሎ ይተች ነበር የፔፕ ጓርዲዮላ ቡድን ዩናይትድ በመጨረሻ ደቂቃ ጎሎቹ ይተች ነበር እኮ በሽፍራፊ ሰከንድ ጫናዎቹ ምኖቹ ይተች ነበር የጆዜ ቡድን 1-0 ነበር የሚያሸንፈው በብዛት እና በጣም ሻምፒዮን ነው ግን በቃ ብዙዎች ላይ ወዱት ይችላሉ ሻምፒዮኖች ሻምፒዮን ቡድኖች ላይ ወደዱ ይችላሉ አሁን አርሰናል ትናንትና ለኔ የፕሪሚየር ሊጉ እለት ለአርሰናል ነው በየማሰብበት ትልቁ ምክንያት አንደኛ ሲቲ ያጣቸውን ነጥቦች ተጠቀመ ይሄን እንደጋግሞ አላደረገውም በዚህ ሲዝን ላይ ወይ አርሰናል ሲጥል ሲቲ ይጥላሉ ሲቲ ሲጥል አርሰናል ይጥላል እንደውም ሪቨርስ ነው ያየነው አርሰናል ሲጥል ሲቲ ነጥቦችን ይጠቀማል እና ሞመንተሙ የሲቲ ነበር ትናንትና በወሳኙ የታይትል ምዕራፍ ላይ ምናልባትም ትናንት አርሰናል ዋንጫውን ያረጋግጥበትም ቀን ሊሆን ይችላል ብለን እንድታስብ የሚያደርግ ከርቭ ነበር ብራይተን ያለፉትን ሁለት ጨዋታዎች አሸንፏል ጥሩ ፎርም ላይ ያለ ቡድን ነው አሜክስ አስቸጋሪ ስታዲየም ነው ለበርካታ ክለቦች ጥሩ ቡድን ነው ብራይተን አሰልጣኙም ያንግ እና በጣም
እግር ኳስ የሚጫወት ቡድን በጣም ፕሪሚየር ሊግ ውስጥ ማዝናናት ከሚችሉ ቡድኖች መካከል አንዱን የሰሩት የሚያስጨንቅ አይነት ቡድን ያላቸው ወደዚህ ሜዳ ሄዶ ማሸነፍ ቀላል እንደማይሆን ተገምታለህ። ስለዚህ አርሰናል ልክ በብሬንትፎርድ በወልቭስ ካጋጠመው ፈተና በላይ ተፈትኗል። በዚህም ጨዋታ ላይ ኳስ መውሰድ አቅቶት ነበር። የኮሬሽ ኳስ አይነካም፣ ሚድፊልዱ ኳስ አይነካም። ትናንትና አንድ ተጫዋች ጥራ ብለህ ልትጠራ የምትችለው ተጫዋች ለእኔ ፔሮ ሂንካፔን በግራ መስመር ይፋለም ነበር። ሴንተር ባክ ከሆነ በኋላ ይፋለም ነበር። የመጀመሪያዎቹ ደቂቃዎች ላይ ኦፍ ኮርስ የማጋሌሽ ሊደርሺፕ በሙሉ ታነሳለህ። ባኩ የአርሰናል ተከላካዩ ነው። ትናንት ጨዋታውን ይዞት የወጣው መከላከሉና ተከላካዮች ከዛ ራያ ያቺ ኳስ ተቆጥራ ቢሆን አርሰናል ሌላ ነገር ነበር። ዴቪድ ራያ ምን ያህል ቡድኑ በጭንቀት ውስጥ እንደሚጫወት ጫና ውስጥ እንደሚጫወት የምታየው አውት ኦፍ ድ ብሉ ከሜዳ ተነስቶ ራያ በቀጥታ ጎል የሚያገቡበትን ኳስ ነው የሰጣቸው። የመጀመሪያው ደቂቃ ላይ ምስጋና ለማጋሌሽ ተጋርሎ ያንን ኳስ አወጣ። ከዛ አርሰናል ሴትል አደረገ። ትልቁ የአርሰናል ጥንካሬ ኒውካስል ማነው ብራይተን ያንን ሁሉ ኳስ ይዞ ብዙ ትርጉም ያላቸው ኳሶችን ግን እንዳይሞከሩ ግን ማድረግ ይችል ነበር። አስቲል መከላከሉ በጣም ድንቅ ነበር። 10ኛው የ1-0 ድል ነው ኤፍሬም ዘንድሮ። አንድ ጎል ያስቆጥራል፣ ያንን ዲፌንድ አድርጎ ይወጣል። ይሄ ቦሪንግ አሰልቺ ነው፣ የስለ ተመልካቾች አሰልቺ ነው። ትናንት ይህንን ጨዋታ ገለልተኛ ተመልካቾች ቢመለከቱት፣ ኢቭን የአርሰናል ደጋፊዎችን ቢመለከቱት ሰዓቱ ይባክን ነበር። አርሰናል ኳስ በተደራጀ መንገድ ኮንትሮል አያደርግም፣ ፓስ አያደርግም፣ አይቀባበልም፣ አይሞክርም። በእግር ኳስ ብዙ ለመውደድ ቲክ የምታደርጋቸው ቦክሶች ውስጥ የለም። አርሰናል ግን መጨረሻ ላይ አሸናፊነቱንና ወሳኟን 3 ነጥብ ግን ወስዷል። ሀስለር አሰልጣኙ የብራይተኑ አሰልጣኝ ህግም መውጣት አለበት እስከ ማለት ደርሰዋል። አርሰናል ዘንድሮ በተለያየ አቅጣጫ ነው ጫና ያለበት። ህግ መውጣት አለበት። ዳርክ አርት በጣም ያሳያል አርሰናል። ግን እኔ በእግር ኳስ ውስጥ ብዙ ቡድኖች ቅድም እንዳስቀመጥኩት ኤፍሬም የመጫወቻ መንገዳቸው ውበትን ሁለተኛ አድርገው ማሸነፍን አንደኛ አድርገው ነው ብዙ ቡድኖች ያሸነፉት። አንዳንድ ቡድኖች አሉ ሁለቱንም ይዘው የምንጠቅሳቸው የምናነሳቸው ቡድኖች ሊኖሩ ይችላሉ። ግን ብዙ ጊዜ የእግር ኳስ ቢዩቲ ለአሸናፊ ቡድኖች የመጀመሪያው ነጥብ አይደለም፣ ሁለተኛው ነው። አርሰናል ያንን ሲያደርግ ወደ ዋንጫው እየቀረበ ነው። ምናልባት ጥሩ ተጫውቶ ብዙ ጎል አስቆጥሮ ለአስቶን ቪላ፣ ቶትናም የማስታውሳቸው ጨዋታዎች ድንቅ የነበሩ ጨዋታዎች፣ ሰንደርላንድ እንደ ሊድስ ዩናይትድ አዌይ 4 ያስቆጠረበት አሉ። እንደዚህ አይነት ጨዋታዎችን ሁሌ ብታይ 4 ጎል ብታስቆጥር ምናምን ደጋፊውም እኮ ይመኛል። ግን ፕሪሚየር ሊጉ ውድድር አይደለም ለኔ፣ አሁን ጦርነት እየሆነ መጥቷል። በጣም እያንዳንዷን ነገር ካልኩሌት አድርገህ ፕላን አድርገህ የምትጫወተው ፍልሚያ ሆኗል። ያንን ፍልሚያ ለማሸነፍ ደግሞ ሁሉንም ነገር ትጠቀማለህና ለአርሰናል የነበረ ቀን ነው፣ ምርጥ ረቡዕ የነበረ ነው። ከጨዋታ አንጻር ግን ያው ከዚህ በፊት የምናነሳቸው ነገሮች የተነሱበት ነበር። በሲዝኑ አርሰናል ስንቴ ነው የተሸነፈው? 3 ከ44 45 ጨዋታዎች። እነሱም ከባድ ጨዋታዎች ነበር። በጣም ከባድ ጨዋታዎቹ የተሸነፈው ሜዳው ላይ አንዴ ብቻ ነው የተሸነፈው። ብዙ ጎል ያስቆጥራል፣ ብዙ አይገባበትም። የሚጫወትበት መንገድ ቦሪንግ ሊሆን ይችላል። ለአርሰናል ግን በዚህ ሰዓት መጫወት ነው፣ ዋንጫ ነው አላማው። አሁን የአርሰናል እኮ ግልጽ ነው፣ ይታወቃል። ወደ ኋላ ደግሞ አልበሙን ከገለጥክ አርሰናል እንዴት ሲጫወት በደንብ ይሄ ከቢዩቲፉል ጌም ጋር በጣም የተያያዘ ቡድን ነበር። ፍቅር ትክክል። ዋንጫ ግን አላመጣም። እሱ አጃቢን አርጎ ነው የከረመው፣ ማሾፊያ አርጎ ነው የከረመው። ሜንታሊቲ ተደጋጋሚ ጥያቄ ተነስቶበታል አርቴታ ላይ። በቃ የሚቀየር አይደለም። አርቴታ የሚፈራ አሰልጣኝ ነው፣ ጫና ያለበት አሰልጣኝ ነው። ዋንጫ እስኪያሸንፍ ድረስ ይሄ የተጋረደበትን እንደርግማን የተሸከመውን ጫና እስኪቀርፍ ድረስ በስልጠና ኬሪየሩ በጣም ኮምፒቲቲቭ አሰልጣኝ ወደ ላይ የመጣ ግን ከሻምፒዮኖቹ ጎን ቴብሉ ላይ መቀመጥ ያልቻለ እየደረሰ የሚመለስ አሁንም በረንዳው ላይ ነው ያለው። ፍቅር አንኳክቶ የሚመለስ ደግሶ ድግሱን የማይበላ እኮ ነው አርሰናል። ስለዚህ ለምንድን ነው አሁን በዚህ ሰዓት 9 ጨዋታ እየቀረ 8 ጨዋታ እየቀረ አርሰናል ህብረት ትርኢቱን እንዲያሳይ ዓለም የሚጠበቅበት? ፍቅር እኔ አይገባኝም። እግር ኳስ አርሰናላዊ ይጫወታል፣
ስለሚጫወት ነው እኮ 7 ነጥብ ጋፑን ያዘው መልሶ ፍቅር ስለሚጫወት ነው ጎል የሚያገባው። ትናንትና ባያገባ ያሸንፍ ነበር እንዴ? መከላከል እኮ እግር ኳስ ነው። አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ ተከላካዮች ዋንጫዎችን ያመጡልሃል። በአርሰናል በስነ ስርዓት እየተተገበረ ነው። የፈርጉሰንን መጽሐፍ ፈልጋችሁ አንብቡ። ይሄን ጥያቄ የምታነሱ ሰዎች እኔ ለአርሰናል ከብራይተኑ ማን ነው ከወልቭሱ የሮም ምሽት ጨዋታ በኋላ ይሄ ቡድን ይታመናል የሚል ጥያቄ በትልቁ ሳነሳ ማንቸስተር ሲቲም ግን የሚንሸራተት ቡድን መሆኑን ሊጉ እያሳየን ነው። ፍቅር ትናንትና ከፎረስት ነጥብ የሚጥለውን ሲቲ አይጠበቅም። መልሶ አርሰናል እውነተኛው የሻምፒዮንነት ፎርሙላ የገባው ቡድን ደግሞ አሁን ሆኗል። ከትናንትናው ጌም በኋላ ሲቲ ወስዶበት ነበር። አንፊልድ ላይ ድራማውን ወሰደ። ከዛ ተነሳ ባክ ቱ ባክ 12 ነጥቦችን ያዘ። አርሰናል ካቻው ከወልቭሱ በጣም የአርሰናል ደጋፊዎች ከማይረሱት ምሽት ጋር ጋፑ ብሎ 2 ሆነ። ግን ሊጉ ፍቅር ተአምረኛ ነው፣ የማይገመት ነው። የገናኖቹ ዓለም ነው። ሴት ፒስ አለው፣ መከላከል አለው፣ ኪክ ኤንድ ራሽ አለው፣ ቢዩቲፉል ጌም አለው፣ ኮከቦች አሉት፣ ቴክኒክ፣ ታክቲክ፣ የአሰልጣኞች ሀሳቦች አሉት። ስለዚህ የብራይተኑ አሰልጣኝ አንድ ቡድን ነው ሊጫወት የገባው አሉ። ግን አንድ ቡድን እሺ ተጫወተ፣ ተሸንፈው ወጡ። የተጫወተው አንድ ቡድን ሆኖ እንዴት 3 ነጥብ አልወሰዱ? ያልተጫወተው ቡድን ግን 3 ነጥቡን ወስዶ የ22 ዓመት ጥያቄውን ሊመልስ ፍቅር ከፊት የሚገኘው ሆኗል። እግር ኳስ ይሄ ነው። በጣም አሪፍ ሐሳብ ነው ያነሳው እኮ የአለፈው የቶተናም ጨዋታን ጨምሮ የቶተናም ጨዋታ የአርሰናል ዋና ተፋላሚ አይደለም። ኢቨን ቼልሲም ለኔ የአርሰናል ዲፌንስ ግን አለርት ነው ፍቅር። አርሰናል ዲፌንሱ አለርት ሆኖ ራሱ ግን ይሳሳታል። ቢኮዝ ኦፍ አርቴታ ቢኮዝ ኦፍ ሜንታሊቲ ቢሊፍ በራስ ያለማመንና ጫና ይሄን ሁላ ፕሬሸር ደግሞ የተቋቋመው አሰልጣኝ በአርሰናል ደጋፊዎች ነው የሱፐር ማይክ አርቴታ ዝማሬ ያለው ፍቅር። ምክንያቱም የመድፉን ዲኤንኤ መልሷል። ዋንጫ ካላሸነፍክ ግን በተለይ ዘንድሮ አርሰናል የትም የለም ስንል አርሰናል ቦስ ሆኖ በሲዝኑ ሲቀጥል ፍቅር ከያንዳንዱ ተጋጣሚዎቹ ፊት በእግር ኳስ መመዘኛዎቹ ሁላ መስፈርት ብታወጣ ጠንካራው ቡድን አርሰናል ነው። በመደራጀት በአጋጣሚዎችን በመጠቀም በዲፌንስ በመከላከል ስልት ግን ወደ ጨዋታ ቅኝት ለተጫዋቾቹ የሚሆን አጫወትና ሂደትን በመፍጠር ደረጃ አርሰናል አልተቃኘም። ለሁሉም ተጋጣሚዎች የሚፈራ ቡድን ሆኗል፣ የሚጨነቅ ቡድን ሆኗል። ይሄ ጭንቀቱ የፕሪሚየር ሊጉን ዋንጫ 2 ጆሮዎች እስኪዝ ድረስ እንዳትጠራጠሩ ይቀጥላል። ምክንያቱም አርሰናል ከአሁን ጊዜ ጋር ብቻ አይደለም የሚጫወተው፣ ካለፉት 3 ዓመታት ጋር ነው የሚጫወተው። ያለፉት 3 ዓመታት ትዝታዎቹ ከራሱ ጥላ እየደረሱ መቅረቱ፣ ትችቶቹ ሚኬል አርቴታ እነዛን ኤክስፒሪየንሶች ያውቃቸዋል። እየደረሱ ማጣት፣ ለፍቶ መጨረሻ ላይ ሽልማቱ ሌላ ክለብ ሲወስደው መመልከት፣ ከዛ ደግሞ ለክለቡ የሚሰጡ ስያሜዎችን በደንብ ያውቃቸዋል። አርሰናል ከነዛም ጋር ከነዛ ትዝታዎቹ ጋር ጭምር ነው የሚጫወተው። ስለዚህ ሞር ስህተት አቮይድ የሚያደርግ ስህተት ላለመስራት እንጂ ለአድቬንቸር ጥሩ ልጫወት ጥሩ ልብለጥ ወደሚል አይደለም። እንደዚህ አይነት ቡድን ነው አርሰናል። 19 በቃ ተፋላሚዎች ነው ያሉት። በነገር ላይ ባለፈውም ስናነሳው ነበር፣ እሱም ሲያነሳው ነበር ሚኬል አርቴታ። የፕሪሚየር ሊጉ መሪ ቡድን ነው። አንድ ያልተሸነፈ ቡድን ነው። ብዙ ጨዋታዎችን ያልተሸነፈ ነበር በየመሃሉ 3 ጨዋታዎች እስኪመጡ ድረስ ጎል ለማስቆጠር በጣም ከባድ ቡድን ነው እና ሁሉም ቡድኖች አጌንስት አርሰናል ራሳቸውን መፈተሽ ይፈልጋሉና እያንዳንዱ ግጥሚያው የፍጻሜ ያህል ነው። የአርሰናል ቡድኖች በጣም ተቀይረው ነው የሚፋለሙት ከአርሰናል ጋር። አሁን አርሰናል ጓደኛ አይፈልግም ሻምፒዮን ለመሆን። ማንቸስተር ሲቲ እድሉን አጣ። ለምሳሌ ሲቲ ሁሉን ጨዋታዎች ቢያሸንፍ ሻምፒዮን ይሆን ነበር። አሁን ሲቲ ሁሉንም ጨዋታዎች ቢያሸንፍ ሻምፒዮን አይሆንም። አርሰናል 2 ጨዋታዎች መሸነፍ አለበት። እንዴት አይነት ሞመንተም ላይ እቺ 3 ነጥብ ምን እንዳመጣች መረዳት ትችላለህ። ትናንትና አርሰናል ሁሉንም በኤፕሪል 19 ወደ ኢታድ ያቀናል። በዛ ጨዋታ ቢሸነፍ መሪው ሲቲ ይሆን ነበር። ነገሮች እያሸነፉ ቢሄዱ ከትናንትና በፊት አርሰናል በዛ ጨዋታ እንኳን ቢሸነፍ የፕሪሚየር ሊጉ መሪ ይሆናል እስከ ኤፕሪል 19 ነጥብ ካልጣለ። አንድ ሁለተኛ እዛ ስቴዲየም ላይ ሲሄድ ፕሪሚየር ሊጉን ለመደምደም ብሎ መሄድ ይችላል። ሲቲ ከዛ በኋላ እንዳይደርስ ማድረግ የሚችልበት እድልም ጭምር ይዞ ነው የሚሄደው እና አንዳንዴ
በመጥፎ መንገድ የምታሸንፋቸው ጨዋታዎች ሳትጫወት ግን የምትወስዳቸው 3 ነጥቦች ዋጋቸው በጣም ከፍተኛ ነው። አርሰናል በልጦ የተሸነፈባቸው ጨዋታዎች አሉ፣ ወይም ደግሞ በጣም ተቆጣጥሯቸው የተሸነፈባቸው። አሁን የወልቭሱ ጨዋታ ላይ አርሰናል በቃ ጌሙን ኮንትሮል አድርጓል፣ ለብዙ ሰዓት የማይረሳው ጎል አስቆጥሯል፣ ጨዋታዎቹን ተቆጣጥሯል፣ አልተቸገረም፣ ሙከራዎች አይደረጉበትም ነበር። ድንገት ከ74ኛው ደቂቃ በኋላ ሁሉ ነገር አጣ። ያውም 20ኛው ባለው 20ኛ በሆኑ ቡድን ኦሬዲ በወረደው። ግን ያኔ ትዝ ይላል ማንቸስተር በወልቭስ ሲሸነፍ ብዙ ክሪቲሲዝሞች ነበሩ። አዲሱ አሰልጣኝ ከመጡ በኋላ ወልቭስ ሊቨርፑልን ባለፈው አሸነፈ፣ አርሰናልን አቻ ወጣ፣ አስቶን ቪላን አሸነፈ እና ፕሪሚየር ሊጉ የባትል ነው፣ በቃ ጦርነት ነው። ትናንት ኖቲንግሃም ከወራጅ ቀጠና እኮ ነው የወጣው አይደል? በጎል በቃ አርሰናልን አስጣለ መጀመሪያ። ኖቲንግሃም ራሱ አርሰናል እኮ በኖቲንግሃም ነጥብ ጥሏል፣ ባዶ ለባዶ የተጠናቀቀው ጨዋታ። ትናንት ሲቲን አስጣለ፣ ያውም ኢትሃድ ላይ። ወራጅ የምትላቸው ቡድኖች ራሱ የምትነቃቸው አይደለም። እና ሻምፒዮኖች እጣፈንታቸውን በራሳቸው የሚወስኑ ናቸው። ራሳቸውን ለመወሰን የሚችሉበትን እድል አርሰናል ትናንት አግኝተዋል። እንደ ፋቢያን ሁዝለር አይነት አሰልጣኞች ለኔ ትናንትና ከጨዋታው በፊት ጀምሮ ነው የበዛ ትችት ሲያደርጉ የነበረው። ጨዋታው ላይ አብዛኛው በመጀመሪያዎቹ 10 ደቂቃዎች ያደረጉት ነገር ደግሞ ለኔ በጣም ቲያትሪካል ነው። ኤፍሬም ገና እዩልኝ፣ ለዓለም እዩ፣ ተመልከቱ። ገና የጆሮ ላይ እየተወረወረ እኮ ነው። ሄንካፔ ይመስለኛል ኳስ ይዞ የሚሰጠውን ሰው እያየ ነው። እግር ኳስ ላይ ብዙ ክለቦች ያደርጉታል። እነሱም አላገቡም፣ አርሰናልም አላገባም። 10 ደቂቃ ነው ገና። እንደው የጨዋታው መጠናቀቂያም አይደለም፣ ሞመንተሙም ውስጥም አልገባም። ተመልከቱልኝ። አርሰናል ምን ያገባዋል? ተመልከቱ፣ እዩ። ከአራተኛው ዳኛ ጋር ልክ ነው። አርሰናል ጨዋታ ያቀዘቅዛል፣ ይገላል። ምን ይላል? ሪአክሽን መስራት ነው እንጂ ተጋጣሚ እንደፈለገ መመጣ ገና ከ3ኛው ደቂቃ ጀምረህ እኔ የተናገርኩት ትክክል ነው ለማለት እንደ ስኮልስ ማለት ነው። እንዲህ ብለን ነበር ለማለት እና ክሪቲሲዝሞቹ ትክክል ሆነው ግን እኔ አንዳንድ ጊዜ ይበዛል የሚሰጡት አስተያየቶች። ግን አርሰናል ጓደኛ የማይፈልግበት ሰዓት ላይ እየደረሰ ነው። በፕሪሚየር ሊጉ ደጋፊ የማትፈልግበት ጣፈንታን በራስ የምትቆጣጠርበት ስቴጅ ላይ እየደረሰ ነው። እነዛ አስጨናቂ ጊዜያት በብሬንትፎርድ በወልቭስ ነጥብ ጥሎ ሲቲ ተከታታይ 12 ነጥቦችን ሲያገኝ አርሰናል 8 ነጥቦችን ብቻ ነበር የሰበሰበው። ካጣቸው 4 ነጥቦች ትናንት 2 ተመልሰውለታል። ምስጋና ለኖቲንግሃም ፎረስት፣ 2 ተመልሰውታል። ባላንስ እየመጣ ነው። እጣፈንታውን በእጁ እያስገባ ነው። አሁን የጠፋው አርሰናል ላይ ይሄ ጨዋታን መቆጣጠሩ አለመጨረስ። አሁን ትናንት ላለመግባቱ እርግጠኛ አይደለም አይደል? ጎሉ ላይ ሙከራዎች ነበሩ። ብሬንትፎርዶች ሙከራ ያደርጋሉ። ራያ ኳስ ያድናል። አስጨናቂ ሞመንቶች ነበሩት። መጥፎ እየተጫወቱ አንዳንድ ቡድኖች የድሮ ሻምፒዮኖች አይገባባቸውም ብለህ ታምናለህ። አርሰናል ግን በትናንትናው ጨዋታ ላይ ጎል ሊያስተናግድ የሚችልባቸው እድሎች ነበሩ። ምስጋና ለተከላካዮቹ፣ ምስጋና ለግብ ጠባቂ። ይሄ ኮንትሮል ማድረግ ላይ ግን ቡድኑ አልደረሰም። ኢሞሽን ታይበታል። ነገም አሁን እንደዚህ ነጥቦችን ወሰደ እንጂ ነገ በኤቨርተን ላለመሸነፉ ወይ ላለመፈተኑ እርግጠኛ የምትሆንበትን የጨዋታ ደረጃ ላይ ሜንታሊቲ ብለን ባለፈው በትልቁ ርዕስ ያነሳነው ነገር ላይ አልደረሰም። ፕራግማቲክ ነው አርሰናል። ለውበት ብዙ አይጨነቅም። ጨዋታዎችን እያሸነፈ መጥቷል። መከላከሎችን በደንብ እየተወጣ ነው። 1-0 ጎል አስቆጥሮ 1 ጎል እየተከላከለ መጥቷል። ጫናዎችን ቀልብሷል። እነዛ የመጡ ጫናዎችን የሲቲን ፕሬዠር በተለይ በሁለቱ ለንደን ደርቢዎች ትናንት በአሜክስ አስቸጋሪ ስታዲየም ነው ቀልብሷል። እነዚህ ሁሉ ጥሩ ነገሮች ናቸው። ጋፕ ፈጥሯል። ግን ይሄ ኳስን መቆጣጠር በቃ ይሄ እርክት የምትልበት ቡድን በቃ ምንም ቢጠቃ ምንም ኳስ ቢወሰድበት ይሄ ቡድን አይገባበትም የምትለው ደረጃ ላይ ግን ኮንትሮሊንግ ላይ ግን አልደረሰም። እዛ ሳይደርስ ግን ወደ ዋንጫው እየደረሰ ነው። ዋናው እሱ ነው። ወደ ዋንጫው ለዓላማው ነው። አሁን ገባ ፍቅር ለምሳሌ ሮድ ጉሌት በቃ ከዚህ ከአርሰናል ሴት ፒስ ጋር በተያዘ ኳስ አላይም አለ። እንግዲህ አለማየት ነው በጡረታ ዘመን መብቱ ነው አለማየት። አርሰናል ቦሪንግ አርጎታል። የእንግሊዝ ሊጎችን ሌሎች ክለቦችን ኮርጀውታል እኮ መልካም ጎኑን ኮርጀዋል። አርሰናል ለዓላማው ነው እንዲህ ሆነው ከእንግዲህም አይጠበቅም። ይሄ የሚቆጣጠረው ጌምን እንደ ሻምፒዮን ቡድን በጣም በቢሊፍ የሚጫወተው አይጠበቅም። በቃ
ያውም አሁን ሞመንቶቹ ወዴት ተጠግተዋል? ወደ መጨረሻው ምዕራፍ ተጠግቷል። ፍቅር ክሪቲካል የምትለው ሲዝን ላይ ነው። አሁን የመጨረሻው ከርቡ ወሳኝ ሰዓት ላይ ነው። እዚህ ላይ ነው አርሰናል ሸርተት የሚለው። ከትናንትናው ጌም በኋላ ይሄ አይነት አስተሳሰብ የመጣው ደግሞ የሲቲ መንሸራተት የሊጉ አንዱ ውበት፣ የሊጉ ማይገመት እዛ የሚገኙ ወራጅ ቀጠና የሚገኙ ክለቦች ለማንም እንደማይመለሱ እንደ ወልቭስ በመርፌ ቀዳዳ የመትረፍ እድል ያላቸው በራሳቸው የመወሰን እድልም ያላቸው ክለቦች ጨምሮ መሀል ሰፋሪውም ለቶፕ 4 የሚተናነቀውም የአውሮፓ ሊግን ለማግኘት የሚጥረውም ወይ ኮንፈረንስ ሊግን ጨምሮ ሊጉ ማይገመት ላሊጋ፣ ሊግ 1 ወይ የጣሊያን ሴሪያ፣ ቡንደስሊጋ አይደለም ፕሪሚየር ሊግ ሁሉም ክለቦች የማይገመቱ ፉክክር የሚያሳዩበት የዓለምን ቀልብ የገዛ ለዚህ ነው ዚስ ኢዝ ፕሪሚየር ሊግ የሚባለው። ይሄ ማይንድ ዘ ጋፕ ሲባል ፍቅር በለንደን ሜትሮች ላይ እኮ ያው በጣም እንዳናኮንዳ በሚፈጥን ሜትሮ ተጠግታ አትቆምም አይደል? ጥልቅ እንዳትል ይዞ ነው የሚሄደው። አርሰናል አሁን ማይንድ ዘ ጋፑን እንደገና መልሶ አግኝቷል። ፎረስት ዝሆን ሎተሪውን ቆርጦለታል። አርሰናል ደግሞ እድሉን ተጠቅሟል። አርሰናል በልጦ የሚጫወት ከሁሉም ቡድኖች ፊት ለምንድን ነው እንደዚህ የሚጫወተው? ትልቅ ጥያቄ ሆኖ ደጋግሞ ተነስቷል። አርቴታ በቃ በፍጹም የሚመልሰው ነገር አይደለም። በዚህ ሰዓት ፍቅር በኩዊክ እርጀንስ በፍጥነት የሚመለስ አይደለም። ለዛም የሚሆን ሜንታሊቲ ገና አሰልጣኙ የለውም። የሱ የፍራቻ ሜንታሊቲ ቡድኑ ላይ አጋብቶ እስከ ደጋፊው ደርሷል ፍቅር። ስለዚህ የአርሰናል ደጋፊዎች ይሄ ማይንድ ዘጋፑን ይዘው እየተጨነቅ 90 ደቂቃውን መጨረስ የአርሰናል ህይወት ዕጣ ፈንታ ነው ዋንጫው እስኪመጣ። ምክንያቱም ወደ ዋንጫው እየሄደ ያለው አርሰናል ነው። ፐርፌክት ሲቲ ትናንትናም ድራማውን ለመውሰድ እኮ ታግሏል እስከ መጨረሻ ፍቅር። በርናንዶ ሲልቫውም ለኔ ፔናልቲ ነው ብሏል። ሞመንት ይወስዳል ሲቲ እንደ ሴሜኒዮና ጉያ አይነት ተጫዋቾችን ሚድ ሲዝን ላይ ጨምሮ ኳሊቲውን በጣም ከፍ አድርጓል። ግን ዋንጫ የለመደ ሻምፒዮንነት የለመደ ፐርፌክሽንን እስከ ጥግ ያሳየ ክሎፕን እያደረሰ የመለሰ አርቴታን ደጋግሞ አድርሶ የመለሰ 4 ዓመት ባንዳለ ዋንጫ እድሜ ዋንጫውን የለመደ ቡድን እኮ ነው ፍቅር። ሻምፒዮንነት ምኑም አይደለም ለሲቲ። ለአርሰናል ግን ብርቁ ነው። የትኛው ሄነሪ ያለው ይመጣል እኮ አሸናፊነትን ስለማታውቀው ፍቅር። አንዳንዴ ላለመሸነፍ አሸናፊው ነህ፣ ላለመሸነፍ ትጫወታል። ቢሊፍ ማለት እሱ እኮ ነው። ያ አርቴታ ሊገነባው የሚችለው በህይወቱ በኬሪየሩ ፍቅር ዋንጫውን የያዘ ቀን ነው። ምክንያቱም አርሰናል ዲዘርቭ ያደርጋል። ሰርቶ ነው እዚህ የደረሰ የቡድን ከ14 በላይ ተጫዋቾቹ በሊጉ ብቻ ያስቆጠሯቸው ጎሎች ወደ 50 ተጠግተዋል ፍቅር። አንድ አውራ ጎል አስቆጣሪ የለውም። 10 ነው ያለው እሱ ዮከሬስ ይባላል። 30 ያስቆጠረ የለውም። በዚህ ሰዓት ያስፈልግ ነበር እኮ ፍቅር። 15 ጎል አግቢዎች ነው ያሉት። 15 ጎል አግቢዎች። ቨርሳታይል ነው ቲሙ። ዲፌንሱ አለርት ነው። ዋንጫ ደግሞ የሚያመጡልን እንደ ማጋሊሽ፣ ሄንካፔ፣ ሳሊባ፣ ራያ፣ ዩሊያን ቲምበር አይነት ታታሪዎች ናቸው። ዴክላን ራይስ፣ ዙቢሜንዲ አይነት ጫና ነው እኮ አንዳንዴ ባክፓስ ፎር ይወጣል እኮ። ራይስ ያንን አድርጎታል። ትናንት ራያ ደገመው። ራያ እኮ ባለፈው አድኗል አርሰናልን። ትናንት ደግሞ አርቴታ ልቤ ባፌ ልትወጣ ነበር ባለው ጨዋታ የቼልሲ። ስለዚህ ሻምፒዮን ቡድኖች እነዚህን ሁላ ፕሬዠሮች ተቋቁመው ግን ለኔ ፖል ስኮልስ ፍቅር እንደው መንደርደሪያ ልስጥ በዛው ዘንድሮ አለ ወደ ካሪክ እንመጣለን። እሱ የለየለት ምቀኝነት ነው። የካሪ ጓደኞች ካሪክ ላይ ነው አሁን የዘመቱት ፍቅር። ዩናይትድ ከ2 ወር በፊት የት እንደነበር ይረሳል እኮ። አርሰናል ላይ መጀመሪያ የሰጠው እንድናጠናቀቅ ብዬ ነው። የዘንድሮ ዋንጫ ባይሰጥ ምክንያቱም ሁሉም ቦሪንግ ናቸው አለ። እኔ እንዴት ነው አንዳንዴ አሁን ዘመኑ የአቴንሽን ዘመን ነው ይፍራ። አንዳንዴ ትልቁን ነገር የተለየ ነገር ተናገርኩ ብለህ በቃ ትኩረት መሳብ፣ አንባቢ መሳብ፣ ተከታይ መሳብ የሚለው ዘመን ስለደረሰ ፑንዲቶቹም ደግሞ በጣም የላቀ ፉክክር ውስጥ ናቸው ያሉት እንደምትከታተለው የውጭ ዓለም ላይ እና ከመስመር ይወጣ እና የቡድኖቹን ልፋት በሜዳ ላይ ያለው በተለይ እኔ እንደዚህ አይነት ተጫዋቹ ነው ያለፉ በሁሉም አይነት የጨዋታ ሂደትና የጨዋታ ጉዞ ውስጥ ያለፉ ዩናይትድ የሚተችበት ዘመን ነበርኩ። ሳይጫወት የመጨረሻ ደቂቃ ጎል ጠብቆ አሸነፈ የሚባልበት ጊዜ እኮ ነበር። ወይም ደግሞ ዩናይትድ ጎል ሲያስቆጥር ብዙ ከባድ ጨዋታዎችን ልታሳልፍ ትችላለህ። የዘንድሮም አርሰናል ሙሉ ለሙሉ በዛ ደረጃ የምታስቀምጠው አርሰናል አይደለም። ዶሚኔት ያደረገባቸው ጨዋታዎች አሉ፣ ዶሚኔት የተደረገባቸው ጨዋታዎች አሉ።
እንደዚሁ ደግሞ ነፍስ ውጭ ነፍስ ግቢ ሆኖ ነጥብ ያገኝባቸው ጨዋታዎች አሉ። አስተያየቶቹ አርሰናልን አያስጨንቁትም ኤፍሬም። በነገር ላይ ካሁን በኋላ በጣም ውብ በሆነ መንገድ አርሰናል እየተጫወተ ተመልካቹ እየተዝናና ማንቸስተር ሲቲ ቢያሸንፍ የአርሰናል ታሪክ ያንን መሸከም ነው የሚከብደው ለኔ። ለአርሰናል ያንን መሸከም ይከብዳል። የመጥፎ ይጫወታል ብሎ መተቸትን ከመሸከም መጨረሻ ላይ ሁለተኛ እየደረሰ ማጣቱን መሸከም ይከብዳል። ትናንትና አርሰናል የተለየ ነገር ነው ያገኘው ለኔ ኤፍሬም። የቡድኑ አጫወት አንዳንድ ሯጮች አሉ አይተህ ከሆነ ማራቶን ወይ በጣም ብዙ ዙሪያ ያላቸው እንደ 10,000 ሜትር ሩጫዎችን ይሮጡና መስመሩን ያዩታል አይደል? መስመሩን ያዩታል ግን ጨርሰዋል። ተከታዮቻቸው እየመጡ እና አይታቸው ከሆነ በሚያሳዝን ሁኔታ ወደ ጎን መድረስ ይፈልጋሉ እና አንዳንዶቹ ሳይደርሱ እየዳሁ ሁሉ ለመግባት ይሞክራሉ። አንዳንዶች ይገባሉ፣ አንዳንዶች እያዩት መስመሩን ይበለጣሉ፣ ሌሎቹ ያልፏቸዋል። ጥረው አርሰናል ባለፉት 3 ዓመታት እኮ እንደዛ ነው የሆነው። ትናንት ኦክሲጅን ያገኙ ሲቲ ዛጣለ አርሰናል መድረሻውን ወደ ፕሪሚየር ሊጉ ወደ ትራኩ የመጨረሻ መስመሩን የሚበጥስበትን መድረሻውን ያገኙ። ትናንት እንደው በጣም ጥሩ ተጫውተው 3 ነጥብ ቢያጣ ኖሮ ተሸከማለ እንዴ? እንደዛ አይነት ቅድም ያነሳሁትን የሯጭ ታሪክ እኮ የሚያሳይበት ታሪክ ነው የሚመጣው። ሲቲ ያልፋል፣ ከዛ በኋላ የሚመጣው ስብራት ነው መጥፎና ለኔ ተንታኞቹ አንዳንዴ ያው ቅድም ባልኩ መንገድ፣ አንዳንዶቹ ደግሞ ያው እግር ኳስ እንዲሆን የሚፈልጉት መንገድ አለ። ውብ እንዲሆን ጥሩ እንዲሆን የምትፈልግበት መንገድ አለ። ግን ደግሞ እግር ኳስ የብዙ ፊሎሶፊዎች ውጤት ሜዳ ላይ እንዲህ ተጫወት ቡድኖች ሁሉ በተመሳሳይ እኛ በምንፈልገው መንገድ ቢጫወቱ እግር ኳስ ኢንትረስቲንግ አይሆንም ነበር የሚል እምነት አለ። ጆዜ ሞሪኒዮን የእግር ኳስ ጠላት ይሏቸው ነበር። ሲሪያል አሸናፊው ነው ጆዜ። አሁን ከዓለም እግር ኳስ በጣም ትልልቅ አሸናፊ አሰልጣኞች ተርታ ስማቸው በወርቅ ቀለም ተጽፏል። ደጋግሞ ያንን በማድረጋቸው ፍቅር በቼልሲ፣ በሪያል ማድሪድ፣ በኢንተር ሚላን፣ በፖርቶ ይከላከላሉ ይባላሉ። 100 ነጥብ ያመጣ ቡድን እንዴት 100 ነጥቡን በምንድን ነው ያመጣው? ተከላክሎ ብዙ ጎል ያስቆጠረ ቡድን 121 ጎል እኮ ነው። 121 ጎል ያስቆጠረ ቡድን እንዴት ነው? አንዴ ማንቸስተርን 6-1 ሲያሸንፍ ይቅርታ ስላቋረጥኩት እዚህ ይላል 6-1 አሸንፎ ኦልድ ትራፎርድ ላይ ከዛ ያኔም በጣም ተከላካይ ቡድን ነው የሰሩት። ቦሪንግ ቡድን ቶትናምን ተብሎ ይጠየቁ ነበር። ኢማጂን ተከላካይ አሰልጣኝ ቀጥሮ ቶትናም 6 ካገባ አጥቂ አሰልጣኝ ቢኖራቸው ስንት ሊያገቡ ነው ብለው አሽፈዋል። ካስታወስከና ይሄ መልስ ነው ለአርቴታም። አርቴታ እንደ ጆዜ አይነት ሚዲያው ላይ ይሄ አይነት እንትን የለውም፣ ጸጋ በረከቱ የለውም። ፍቅር ትንሽ እንደዛ ስፔሻል ሆኖ መፋጠጥ ቢችል ይሄ ራይቫል ሆኖ ከአርሰናል የቆሙ ተቀናቃኝ የሚመስሉና አርሰናል አሁን የደረሰበትን ከፍታ ላለማመን ጥረት የሚያደርጉ ሰዎች በተለያየ ቅኝት ይመጣሉ። ትልልቆቹ ፑንዲቶች ጭምር ማለት ነው። ፍቅር ዮሐን ክራይፍን ታስታውሳለህ? ምንድነው ያሉት? ያው እንዲሁ ጆዜ በቻምፒየንስ ሊግ ምሽት እንዴት 4-0 መሸነፍ ታስተምረኛለህ? ባርሴሎናን ሚላን 4-0 አሸንፏል። ዮሐን ክራይፍና ጆዜን ሲተች እኮ ነው ጆዜ ቦሪንግ መሆናቸውን ሲናገር ነውና ቦሪንግ በቻምፒየንስ ሊግ ፋይናል ላይ 4-0 ስለመሸነፍ ታስተምረኛለህ? እንዴት እንደሆነ በቻምፒየንስ ሊግ ፍጻሜ 4-0 መረምረምን ሲናና ታስተምረኛለህ? ያ የቢዩቲፉል ጌም አቀንቃኙ የቶታል ፉትቦል አቀንቃኙ ዮሐን ክራይፍ። ስለዚህ እንዴ ሁሉም በአንድ መስመር እንዲቃኝ አይፈለግም። አርቴታ ደግሞ መጫወት የሚችል ቡድን ደጋግሞ አሳይቶናል። ፍቅር እንዴ በ12-13 ተጫዋቾች እኮ አርሰናል የርገን ክሎፕ ያደነቁት ያ የአንፊልድ ጨዋታ የሁለት አንበሶች ፍጥጫ የነበረ ሁለት እኩል አንድ በካውንተር ሄደ ኳስ ሃይ ኢንቴንስ ቢልድ አፕ የነበረው ካውንተር የነበረው ዴክላን ራይሶችን ነበረበት። አንድ ፖል የገጨው ራይስ እንደንትን ሲከላከል ብቻውን ፍቅር እንደዛ አይነት 90 ደቂቃ ዋው የሚል ጌም ተመልካች ይፈልጋል፣ መብቱ ነው። ግን አሰልጣኞች ፕሮፌሽናሊዝም ላይ ደግሞ ፍቅር በከፍታው ሌቭል ላይ የሚጠየቀው በየትኛው መንገድ ዋንጫ ነው። ዋንጫ ደግሞ ለአርሰናል ይመጥናል። ምክንያቱም 3 የፕሪሚየር ሊግ ዋንጫ ያሸነፈ 22 ዓመት የራቀ ወርቃማውን ዋንጫ ያሸነፈ ታሪክ ያለው ኮከቦች ያሉት እልፍ ደጋፊዎችን ያፈራ የዓለማችን ገናናው ክለብ ነው። ባለፉት 3 ዓመታት አርሰናል ሲጫወት ደግሞ አይተናል። ካሪየሩን ሲጀምር ላይሰንሱን ሲወስድ ጀምሮ እኮ አርቴታ እንዲህ አልነበረም የሚጫወት የነበረው እኮ
የዚህ ስፔን ፉትቦል ቅኝትን የያዘ ከጋርዲዮላ የተማረ ጆዜን የሚመስል ከፈርጉሰንም የሆነ ነገር የወረሰ በራሱ ቀለም የተቃኘ ኮቺንግ ስታፉ ላይ ሄይንዜን የጨመረ ኒኮላስ ጄቨርን ከሲቲ ያስኮበለለ ያው ምን አለ በጣም ነው የምናደደው 16 ብቻ የሴት ፒስ ጎሎች በሊጉ ማስቆጠራችን ከዚህም በላይ ነበር መሆን የነበረበት አለ ኢዝ ራይት ልክ ነው ቢኮዝ አርሰናል ካላማው እስኪደርስ ድረስ መጽናት አለበት ያኛውን ያነሳንበትን የሜንታሊቲ ጥያቄ ፍቅር የመጨነቅ እላፊ መጨነቅ ለሁሉም ቡድኖች የመጨነቅ ለሁሉም ተጋጣሚ የመጨነቅ ጥያቄው በዋንጫ እስከተመለሰ ድረስ መቼም አይነሳም ካልመለሰው ግን የአርቴታ ኬሪየር በጣም ሌላ ፈተና ላይ ይወድቃል ለዚህ ደግሞ ሊጉ ይረዳዋል አርሰናል እድሉን ይጠቀማል ሲቲም እድሉን እንደተጠቀመው አሁን ማይንድ ዘጋፕ ጋፑ አሁን 7 ሆኗል አሁን አርሰናል መልሶ በእጁ ሁሉ ነገር ይዟል ሲቲ በእጁ የነበረውን ዋናው ነገር እንደ ጀርመኖች ፍቅር 22 ተጫዋቾች ይጫወቱታል ጀርመኖች ያሸንፉታል ጀርመን ያሸንፉ ጋሪ ሊንከር ነው ያለው ይሄን በነገር ላይ አርሰናል እድልም በቃ አሁን እነዚህን ሁሉ ለፍተህ ምን ብለህ ደግሞ አንዳንድ ቡድኖች እድለኛ ናቸው ላይክ ራሱ አርቴታ ተጋጣሚ ሆኖ ልፋቶች እንዳሉ ሆኖ አንዳንዴ ደግሞ እድልም ካንተ ጋር ሊሆን ይገባል አርሰናል ተጋጣሚ አርቴታው ትናንትናው ማንቸስተር ሲቲ እንዴት ነው ያችን ኳስ ያላገባት በመጨረሻው ዳኛው ፊሽካ ሊነፉ አፋቸው ላይ በያዙበት ሰዓት ሲቲ ከ1 ሜትር ርቀት እንደዛ አይነት ኳስ ስታለ አርሰናል የሚያድናቸውን ኳሶች ስትመለከት የሚሰሩ ስህተቶችን ቡድኑ ራሱ አርቴታ የሚሰራቸውን ስህተቶች ይዘ አርሰናል ስቲል ተደጋጋሚ ድሎችን ያገኘበት ሲዝን ነውና አጠቃላይ ደግሞ ድልም ጭምር ለኔ ዘንድሮ ከአርሰናል ጎንነት የሚል እምነትም አለኝ የካሪክ ዩናይትድ ፍቅር ትናንትና ለመጀመሪያ ጊዜ ተሸንፏል ካሪክ ተሸንፏል ለምን ለነስኮልስ ደስታ ሆነ ሌላው አብይ ጉዳያችን እናርገው ማንቸስተር ዩናይትድ ከኒውካስል ጨዋታዎችን ሁሉንም ጨዋታዎች በማሸነፍ ሂደት ውስጥ አይደለም ዩናይትድ የት ነበር ትናንትና ከወራቶች በፊት የት ነበር ዩናይትድ ማንቸስተር በአመታት ውስጥ ምን አይነት ቡድን ነበር ባለፉት 1 ወር ከ20 ቀን አካባቢ ማይክል ካሪክ ከመጣ በኋላ ማንቸስተር ዩናይትድ እስከ ትናንትናው 90 ደቂቃ ድረስ የተቃኘበት መንገድ ተበልጦ ተሸንፏል ትናንት የ10 ተጫዋች አድቫንቴጁን አልተጠቀመም ሞመንቶችን ለመውሰድ ግን አቅም ነበረው ልባም ዩናይትድ ሆኖ ታይቷል ተሸንፎ የሚቆጨውን ዩናይትድ አይተናል ተበሳይቶ የሚወጣውን ዩናይትድ አይተናል ራምስደል ሞመንቶችን ለኒውካስል ድል ዋናው ተዋናይ ነበረ አዳኝ እጆች ነበሩት የቀድሞ መድፈኛ የዩናይትድ ኢንቴንሲቲ ዝቅ ብሏል ሰከንድ አፍ ላይ ፍቅር የበለጠ ወሮ ይጫወታል ሲባል ግን ማንቸስተር ፍቅር ከካሪክ ጋር በተለይ ደግሞ እንደ ማላሲያ ዩጋርት አይነት ተጫዋቾች በድጋሚ በዩናይትድ መለያ መታየት የሌለባቸው ዩናይትድ ኢንባላንስ እንደሆነ ካዜሜሮ ሲጎዳ የበለጠ ተከፈተ ማይኑ በተደጋጋሚ ከነበረው ጨዋታ ጋር በተለይ ከቶናሊና እንደ ጆይሊተን አይነት ጉልበተኛ ተጫዋቾች ፊት በነበረው ባትል ድካም መጣ ተቀየረ ማንቸስተር የቀየራቸው ተጫዋቾች ዋጋ ያስከፈሉ ናቸው ይሄ በእግር ኳስ ያጋጥማል ዩናይትድ በተሻለው ቡድን ትናንትና ተሸንፏል ፖል ስኮልስና ጓደኞቹ ግን ካሪክ ዋና አሰልጣኝ እንዳይሆን ዘመቻውን ቀጥለዋል የስኮልስ ሪአክሽን በሶሻል ሚዲያ በጣም አነጋጋሪ ሆኗል ፍቅር በተለይ የነስኮልስ እንዲመሆን አሞሪም ሲመጣ በዝምታ ነበሩ ወይ ባርናቆት ነበሩ ቴናክ ሲመጡ በዝምታ ነበሩ ባርናቆት ነበሩ ያኔ ሲቀጠሩ በከፍተኛ ትሪትመንት መልካም ነገሩን ዩናይትድ ይዞ ሲቀጥል ግን ካሪክ ላይ ያለ ዘመቻ ለኔ ትንሽ አስገርሞኛል እንደርደር በነገር ላይ ኒውካስል በጣም ከባድ ከሚባሉ ስታዲየሞች መካከል አንዱ ሴንት ጄምስ ፓርክ በጣም ተጋጣሚን ከሚያስጨንቁ ከሚያስፈሩ ስታዲየሞች መካከል አንዱ ነው ቀላል ተጋጣሚም አልነበርም ባለፉት 3 ጨዋታዎች እዚህ ሜዳ ላይ ነጥብ ጥለዋል የኤቨርተኑ ደግሞ በጣም የሚያስቆጭ ነበር ምናልባት በፕሪሚየር ሊጉ ዘንድሮ ካየናቸው ምርጥ ጨዋታዎች 3-2 የተጠናቀቀ ኤቨርተን 3-2 ሴንት ጄምስ ፓርክ ላይ ያሸነፈበት ያለፈው ሳምንት ጨዋታ ኤፍሬም 3 ጨዋታዎችን ተሸንፈዋል ኤዲሆ ተጫዋቾቻቸው ዩናይትድ ላይ ምን ሆኖ ሊቀርቡ እንደሚችሉ ኤክስፔክት ይደረግ ነበር እና ዝም ብሎ ቀላል ስታዲየም ቀላል ተጋጣሚም አልነበረም ትናንት ኒውካስልን የጠበቀው በእርግጥ ማንቸስተር እድሎቹን አልተጠቀመም ክፍተቶች ነበሩት ድክመቶች ታይተዋል
ግን ሁሉን ጨዋታዎች ማሸነፍ ደግሞ አትችልም። የትኛውም ኢቭን ሻምፒዮኑ ላይ እንዲህ አይነት ትችት እየሰጠ ሁለተኛው ቡድን ላይ እንዲህ አይነት ትችት እየሰጠ ትናንትና 7 ጨዋታዎች ያልተሸነፈ ቡድን 8ኛው መሸነፍ የሆነ ስቴዲየም ላይ የሆነ ጨዋታ ላይ እንደሚመጣ ይገመታል እኮ። ኬርቴከር ማናጀር ሆኖ መደነቅ ያለበት በመጡት ውጤቶች ነው እንጂ ሽንፈት በቃ ይሄ ከ7 ከ8 ጨዋታዎች በኋላ ሊመጣ እንደሚችል በጣም እርግጠኛ ትሆናለህ። ለኔ ዩናይትድ ትናንት አንዳንድ ጊዜ ቡድኖች 10 ሲሆኑ የበለጠ ይከብዳሉ። ይሄን አሰልጣኞች ደጋግመው ይናገራሉ። 10ም ተጫዋቾች ናቸው የክስራ ኤፈርት የሚያወጡት ፍሬም ያንዱን ተጫዋች እንትን ሚና ለመሸፈን። ኒውካስል ትናንት ጥሩ የሆነው ራምሴ ከወጣ በኋላ ልክ ሲወጣ ሰከንድ አፍ ወደ ኋላ አላፈገፈግም። ማንቸስተር ደግሞ ማግባት አለብኝ በሚል ግዴታ ለሚሮጡ የኒውካስል ተጫዋቾች ስፔስ ሚቶ ቡድን ሆነ። የሚሞክራቸው ሙከራዎች ፍሬ አላፈሩ። አንዳንዶቹ ለምን እንዳልገቡ ራሱ ግራ ይገባል። በተለይ ተቀይሮ የገባው ሙከራ በጣም ድንቅ ነበረች። ራምስደል ያዳናት ኳስ። ጥረቶች ተደረጉ። ክሬዲቱን ለኒውካስል ነው የምሰጠው። ኒውካስል በ10 ተጫዋች ተፋልሟል። ደጋፊው ጥረት አድርጓል። ዊሊያም ሶለ ያችን ኳስ እንዴት አድርጎ ከርቭ እንዳደረጋት ትደነቃለህ። ፈለጉት፣ አሸነፉ፣ ወጡ። ግን ከዩናይትድ የተጓደለ ነገር ማለት ጨዋታውን ለማሸነፍ ፍላጎት ነበር፣ ሙከራዎች ነበሩ። ከአቅም በላይ የሚሆኑ ጨዋታዎች አሉ። ትዳከማለህ። ያለፉት 4 ጨዋታዎች ላይ ማንቸስተር ዩናይትድ እነዛን ሳይኖች አሳይቷል። ምክንያቱም ውጤቱን በጣም በተደጋጋሚ ዩናይትድን መመጠን ያለበት ቡድን አልታየም። ወድቋል። ማንቸስተር ዩናይትድ ማሸነፍ አይችልም የሚለውን ነገር ከርቭ ለማድረግ ካሪክ ከመጣ በኋላ በከባድ ፊክስቸሮች ኤክስትራ ማይል የሄደ ጥረትን ያሳዩት ተጫዋቾቹ ሲቲን፣ አርሰናልን፣ ፉላምን፣ ቶተንሃም፣ ስፐርስ፣ ዌስትሃም፣ ፓላስ በጣም ቀላል የማይባሉ ፊክስቸሮችን በበላይነት ተወጥቷል። ከ21 ነጥቦች 19ን አሳክታል። ሁሉንም ነው ሙሉ ታሳካ አትችልም። ለምንድን ነው እንዲህ አይነት አስተያየቶች? አንደኛው ለኔ የሚመስለኝ ገና ይህን ውጤት ሳያመጣም ጭምር ፕሬዲክሽኖችን ጀጅመንታቸውን አስቀምጧል። ውጤቶቹ ገና 7ም ሳይመጣ 2-3 ጨዋታ እየተከናወኑ ሙሉ ጨዋታዎችን ቢያሸንፍ እንኳ ካሪክ አሰልጣኝ መሆን የለበትም የሚል ስታንድ እንደ ሮይኪን አይነት ወፈፌ ሙሉ ጨዋታዎችን ቢያሸንፍ እንኳ ሩም እንኳ አልተውም ነው ማለት አሰልጣኙ መጥቶ ታይቶ በሚያስመዘግበው ውጤት መሰረት ቋሚ ይሁን አይሁን የሚል ሩም እንኳ አልተውም። ሮይኪን በቀጥታ ሁሉንም ጨዋታዎች ቢያሸንፍ ማንቸስተር ዩናይትድ ቻምፒየንስ ሊግ ቢገባ ቶፕ 4 ውስጥ ቢጨርስ ካሪክ አሰልጣኝ መሆን የለበትም ከሚሉ ሰዎች አትሊስት ሎጂካል የሆነ አስተያየት አትጠብቅም። ትናንት ምንድነው ፕሩቭ የተደረገላቸው ብዬ የማምነው ፖል ስኮልስም ከጻፈው ነገር አንጻር ይሄው ተናግረን ነበር የሚል ነገር እስካሁን ሀሳባቸው ማታዳምጠው ለምንድነው ቡድኑ እያሸነፈ ምን ያርጋችሁ ከዚህ በላይ የሚሉ አስተያየቶች ይበዙ ነበር። ግን ተሸንፎም ለኔ ደጋፊዎቹ ከካሪክ ጎን መሆናቸውን የሚቀጥሉ ይመስለኛል። የትናንቱን ጨዋታ በ10 ተጫዋች አለማሸነፉ ትልቅ ነገር ሊሆን ይችላል። ግን ትናንትና ሞር እኛ ብለን ነበር ይሄ ቼክ የምትደረግበት ታይም ይመጣል። ሁሌም የሚያነሷት ነገር ምንድነው ኦሊ ጉናር ሶልሻየር ተቀጠረ። ኦሊ ጉናር ሶልሻየር ምን አሳየ? እንደዛ በ19 ጨዋታዎች 14ቱን አሸንፎ ብዙ ተጨብጭቦለት የዩናይትድ ቋሚ ድል ሲሰጠው ምን አሳየ ነው? ኦሊ ጉናር ሶልሻየር ተሰናብቶ የመጡት አሰልጣኞች ምን አሳዩ ነው ትልቁ ነጥብ። ደግሞ አዲስ አሰልጣኞች ይችላሉ ብለ በሀሳባቸው ከተለያዩ ሊጎች የምታመጣቸው አሰልጣኞች ደግሞ ምን አመጡ ነው? ወርልድ ክላስ አሰልጣኝ እሺ ይሁን ከተባለ ደግሞ አሁን ማግኘት ትችላለህ። ኤንሪኬን ታገኛለህ? ካርሎ አንቸሎቲን ታገኛለህ? ወይስ መሀል ላይ ያሉትን እንደ ፖቼቲኖ አይነት ወይ እንደ ሌላ አሰልጣኝ የምታመጣ ከሆነ ይህንንስ ተጫዋች ለምን እድል አትሰጠውም ነው። ሌላ የሚያነሱት ነጥብ ታክቲካል ፖይንቱ ነው። የፑንዲቶቹ ካሪክ ታክቲካል ዴፕዝ የለውም ነው። እንግዲህ እኔ በጣም በተደጋጋሚ የሚያነሱት ያነ ነው። በ10 ተጫዋች ትናንት 2-1 በመሸነፉ ምክንያት ይህንን ነጥብ ወደፊት አምጥተውታል። ብዙ ድንቅ ቡድኖች በ10 ተጫዋች ተሸንፈው ያውቃሉ። ያ የፔፕ ጓርዲዮላ ሀያል ቡድን በካምፕ ነው በጆዜ ሞሪኖ ቡድን ሲወድቅ ኢንተር ሚላን 10 ተጫዋች ነበር።
ካምፕኑን የሚያክል 90,000 ተመልካች እንደ ሜሲ የነበሩበት ቡድን ኤፍሬም ያ ምርጡ አሁንም እግር ኳስ ላይ እንደ ብዙ የታክቲክ ፍልሚያዎች ማሳያ ተደርጎ ይነሳል። የጓርዲዮላና የጆዜ ፍልሚያዎች ቡድኖች 10 ሲሆኑ ቀላል የሚሆኑ አይመስልም። አንዳንድ ጊዜ ብዙ ጊዜ አሰልጣኞች ይህን ሲናገሩ ሰማለሁ። 10 ሲሆኑ ቡድኖች ቁርጠኝነታቸው ይጨምራል። የአንዱን ተጫዋቾች ክፍተት ለመሸፈን የሚጥሩት 9 ተጫዋቾች ይሆናሉ እና ከአንድ ተጫዋች በላይ ታገኛለህ በጥረት ከአንድ ተጫዋች ከምታገኘው በላይ ታገኛለህ የሚሉ አስተያየቶች አሉና እኔ የሚያስተቹ ነው አላገኘሁትም፣ ግን ትችቶቹ ቀጥለዋል። አልቸኮሉም ወይ? ለምን ይሄ ከየትም የመጡት ፍቅር በፕሬዘንቴሽን ዩናይትድን አስክረው እንደ ቴናጋ ያሉ ቡድኑ ሲሰጣቸው ቅርጽ አልባ ያደረጉ ከቴናጋ የባሰው ደግሞ ከፖርቹጋል የመጣው ሸዋሸዋ በከፍተኛ ትሪትመንት ልክ እንደ ጂኒየስ ታይቶ ሲስተም ይዞ የመጣ የአውሮፓ ወጣት ታለንት ያለው አሰልጣኝ ተብሎ የመጣው ሩቅ የሆነው በተጫዋችነቱም በጣም አቬሬጅ የምትለው ተጫዋች ነበር አሞሪም። ምንም ሳይሰራ ውጥንቅጦ ወጥቶ ዩናይትድ ከካሪክ በፊት የት ነበር? ለምን ይረሳል? ለቶተናም ነበር እኮ የቀርበ የነበረው ልክ እንዳም ነው። ለወራጆቹ ነው የሚቀርበው። የወራጅ ቀጠናው ባልደረባ ነበር እኮ አምና። ዘንድሮም አሞሪም ጋር ቢቀጥር እንደ ኮቢ ማይኑ አይነት ተጫዋቾችን ጨምሮ ብዙ ነገር ዩናይትድ ሉዝ የሚያደርግበት ነበር። አሞሪም አንድ መልካም ሰራ ያልኩት ባለፈው ማክሰኞም እሱ ነው። ራሱ ተላክፎ መባረሩ ነው። ዩናይትድ ሲዝኑን አድኗል ከካሪክ ጋር። ባለፉት 7 ጨዋታዎች ያሸነፈበት ጨዋታ የወሰዳቸው ነጥቦች ብቻ አይደሉም። የተጫወተበት መንገድ እኮ እርጋታው፣ ጌም ማኔጅመንቱ፣ የጨዋታ ቁጥጥሩ፣ ቅያሬዎቹ፣ የታክቲክ እውቀቱ ማሳያ እኮ ነው ፍቅር። እንደ ኒውካስል አይነት አድቬንቸር ካለበት ስቴዲየም ላይ በጣም ጉልበተኛ ተጫዋቾች በመሉበት የፊዚካል ባትል ባለበት ጌም ላይ ማንቸስተር ዩናይትድ ሞመንቶቹን ለመውሰድ ተዋድቋል፣ ተበልጧል። የ10 ተጫዋች አድቫንቴጁን እንዳልከው ነው የምንረዳው። ቡድኖች አንዳንዴ ይበለጣሉ። 10 ተጫዋቾችን ሲይዙ ከሜዳ አድቫንቴጃቸው ጋር ኒውካስል ደግሞ ያለፉት ጨዋታዎቹ ቀውሱን ለመቅረፍ ወደፊት ለመምጣት የሚፈልገው ቡድን ነው፣ የኤዲ ሃው ቡድን። ዩናይትድ ቅያሬዎቹ ባላንስ አልነበሩም። ካዜሜሮ ሲወጣ ማይኖ ሲከተል የመሃል ሜዳ ሚዛኑን ያጣ ዩናይትድ። እንደ ማላያሲ አይነት ተጫዋቾች ሲራመዱ ለሚጎዱ ቀለብተኞች ፍቅር አሁንም በዩናይትድ እንዳሉ ማሳያ ነው የትናንትናው ጨዋታ። ዩናይትድ ብዙ ሸክሞችን ተገላግሏል ፍቅር። ቴናግ ያመጡት ከሆላንድ ከኤርዲቪዚ የመጣ ሌላ ሸክም ነው። በየትኛው ሞመንት በዩናይትድ እድል የማይሰጠው ግን አማራጭ ከሌለ ወደፊት ታመጣቸዋል። ያኔ ያስበልኋል። ዩጋርቴ ሌላው ማሳያ ነው ፍቅር። ዩናይትድ 6 ቁጥር 8 ቁጥር በአማራጭነት እንደሚፈልግ ራሱ ቶናሊን ጨምሮ ብሩኖ ጊማሬዥን አይነት የመሳሰሉ ኮከቦችን ይፈልጋል እኮ። ግን ካሪክ በዩናይትድ ከማሸነፍ በዘለለ ባለፉት ተከታታይ ሳምንታት ምን ሰራ? የነገው ዩናይትድ እንዴት እንደሚገነባ ቅርጹን ጭምር የክለቡን ትራዲሽን ጠብቆ እያሳየ እኮ ነው ያሰልጣኝ ፍቅር። አብርሃው የተጫወክ ኪኒ ቀድመዋል፣ ስኮልስ ይቀድመዋል፣ ጋሪ ኔቭል ይቀድመዋል፣ ካሪክ ይከተላል። ግን ሌጀንድ ነው። የፈርጉሰን ሁለተኛው ቡድን የመሃል ሜዳው ዋልታና ማገር ነበረ። ለምንድነው የምትቀናው በእንደዚህ አይነት የቅርብ ጓደኛ መልካም ስራዎች? በተቃራኒው እንደ ሪዮ ፈርዲናንድ አይነት በጣም ዋይዝ የሆኑ ደግሞ ተንታኞችም የቀድሞ ተጫዋቾች ድጋፋቸውን ያሳያሉ። የኪኒ ለየለት ነው። ሙሉ ጨዋታ ቢያሸንፍ አይመጥንም አለ። ጋሪ ኔቭል ቀጠለ። ያደንቁታል፣ መልሰው ሸርተት ይላሉ ፍቅር። የስኮልስ የለየለት ነው። እኔ ሲጫወት ብቻ ነው ፖል ስኮልስ የሚያምረው። አስተያየት ሲሰጥ እንጃ፣ ሲጫወት ጂኒየስ ነበረ፣ ሲያወራ ግን አይመስለኝም። አንደኛ የክለቡ ሌጀንድ ነው ፍቅር። ሁለተኛ ማንቸስተር እንዴት መገንባት እንዳለበት በቅርቡም ሲናገር ነበር። መልካም ሀሳቦችን ሲሰጥ ነበር። ኦማር ብራዳም፣ ጃክሰን ዊልኮክስም፣ ራክትሊፍም ዩናይትድን አያውቁትም፣ አሞሪምም አያውቀውም በቅርበት። ዩናይትድ እንዲህ አይደለም ማንቸስተር ይሄ ነው ሲል ነበር። እውነቱን ነው፣ ያደገበት ክለብ ስለሆነ። አሁን የመጣው አሰልጣኝ እኮ በቅርበት ዩናይትድን ያውቀዋል። ለዚህ ነው በፍጥነት ሲምፕል በሆነ የእግር ኳስ ስልጠና መርህ ማንቸስተርን ወደ ሙቭ ያመጣው። ማንቸስተር ተሸንፎም
የማያሳፍሩ ነው አይተናል። ኳስ ሲያሳድድ ሲጋጋጥ የነበረ ፍቅር ቅርጽ አልባ የነበረ እንዴት እንደሚጫወት የማያውቅ የነበረ ቡድን እኮ አሁን በየሜዳው ዲፓርትመንት ላይናፑን ያወቀ ቅያሬዎችን ያወቀ ጉዳቶች ሲመጡ ኢምባላንስ ይፈጠራል። እንደ ኒውካስል አይነት ኮምፒቲቲቭ ቡድን ደግሞ ኤክስፔክትድ ይሄ የሚያሳየው ፍቅር በተለይም እዚያም በሩቅም በቅርብም ማንቸስተር ይሄ ሴራ የከበበው ክለብ መሆኑ ከገናናነቱ ጋር በተያያዘ ፍቅር ምክንያቱም እሺ ማን ይምጣ ብለ ካርሊቶ ኤንሪኬ ካልሆኑ በስተቀር ሌላ አሰልጣኝ ዓለም ላይ ምድራችን ላይ ፈልጉ ከካሪክ ውጭ ቢባል አይ ዶንት ቲንክ ሐሳብ አይሰጡም። ይህ ሐሳብን ቴናግ ላይ አልሰጡም ሲቀጠር ይህ ሐሳብን አሞሪም ላይ አልሰጡም። ቫን ኒስትሮይ ጊዜ አሰልጣኙ ነው ቡድኑን ወደፊት ሲያመጣ በሰባት ጨዋታ ግን ፍቅር ያኔን ቫን ኒስትሮይን ሲጠራጠሩት ነበር። ያውም ከስትሬስፎርድ ኢንድ ደጋፊዎች ጋር ያለው ፓሽን በዩናይትድ የሚያስቀጥለው ይመስላል ሲሉ ነበር ኮነ ጋሪ ኔቭል ኦቨርላፕ ላይ ይህ ሐሳብ ሶልሻየር ሌላ ቀለም ነው ያለው፣ ካሪክ ሌላ ቀለም ነው ያለው። ዩናይትድ መልካም የሰሩትን ሌጀንዶቹን በተለይ የክለቡ መነሳት ላይ አይፈልጉም እንዴት ይላል። አዎ ብዙ ጊዜ ሲያወሩ ስሰማቸው ያው በጣም ማንቸስተር እንዲሁ ዩናይትድ ላይ ባለ ፓሽን ነው የሚመስለው ይሆናል ብዬ የምገምተው እሱን ነው። ግን ደግሞ በጣም እርስ በርስ የሚጋጩ ነገሮችን ያነሳሉ። አንዳንዴ ለአካዳሚው እና ለማንቸስተር ቫልዩ መሰጠት አለበት። ማንቸስተር ላፈራቸው ነገሮች ለካሪንግተን፣ ለተጫዋቾቹ፣ ለስልጠና ፊሎሶፊው፣ ለትራዲሽኑ ዋጋ መሰጠት አለበት ሲሉ ትሰማለህ። አንዳንዴ ደግሞ እንደዚህ በዛ መንገድ የመጡ ነገሮችን ቀጥታ ተቃውሞ ደጋግሞ ዩናይትድ ሞክሯቸው በመጥፎ ሁኔታ የተጠናቀቁ ነገሮች እንዲቀጥሉ ትሞክራለህ። ከቫናል ጀምሮ ዩናይትድ ብዙ አሰልጣኞችን አመጣል። ጆዜን ሁሉ አመጥቷል። አሸናፊ ፕሩቭ የተደረጉ አሸናፊዎችን አምጥቷል። አሳቢ ሆነው አዲስ ደግሞ እግር ኳስን ይቆጣጠራሉ ተብሎ የታሰቡ አሰልጣኞችን ከኤርዲቪዚ ቴናግን ከፕሪሚየር ሊጋው ደግሞ ማነው ሩበን አሞሪም አመጥቷል። ሁሉንም አይነት ሙከራዎች አድርጓል። ካሪክ ሶልሻየር ይሆናል ብለህ በቃ በጣም ግግም ማለት ሊሆን ይችላል እኮ በነገር ላይ ካሪክ ይሄንን አሳይቶ ቀጣዩን ላይ ያሳይ ይችላል፣ ግን ላይሆንም ይችላል። ለዩናይትድ ማን አሁን ካሪክን ለማየት ካሪክን ለምን ትመቀኛለህ? ጊዜያት አሉ። እድሎችን መስጠት የማይቻልበት ምክንያት ምንድነው የሚለውን በደንብ ያብራሩልን። ገና ባልታዩ ሁኔታዎች ነው ጀጅ የሚያደርጉት። በማን በሶልሻየር ማንቸስተር ሶልሻየር ላይ ያደረገውን ነገር መድገም የለበትም። አንድ ሁለት የትናንትናዋን ጨዋታ እንደገና ማሳያ ያደረጓት። የትናንትናዋን ጨዋታ ብቻ ሳይሆን ደግሞ ባለፉት 4 ጨዋታዎች ብሎ ነው ፖስት ያደረገው። የዩናይትድ አጫወት ባለፉት 4 ጨዋታዎች ላይ ካፕ ነበር ብሎ ነው ኢንስታግራሙ ላይ ፖስት ያደረገው። እና ትችት በቃ ከመጣበት ጊዜ ጀምሮ አልታየም ሁሉ ኢቭን ነው የምነግርህ። እኔ አሁን ቋሚ አሰልጣኝ ይሁን አይሁን ከዩናይትድ የመጣ ሀሳብ የለም። ከቦርዱ ኦፊሻሊ ዝምታ ላይ ነው። ዝም ነው የተባለው። እነሱ ነው እየቀሰቀሱት ያሉት። ፍርሃት ነው የሚመስለው፣ እንዳይሆን የመፍራት ዩናይትድ ጉዳይ ነው የሚመስለው እንጂ ለምሳሌ ቦርዱ ማይክል ካሪክ እስካሁን ባሳየው አጫወት ኦፊሻሊ ዋና ቡድን አሰልጣኝ ላድርገው አስቤያለሁ ቢል ዲቤት ታደርግበታለህ። አይ መሆን የለበትም አለበት ትላለህ። እሱ ግን እያሸነፈ ያለ ነው። ገና እንዳይል ቦርዱ እንዳይል ካሪክ ቢያሸንፍ ሁሉንም ጨዋታዎች ቢያሸንፍ ማንቸስተር ቶፕ 4 ውስጥ ቢያጠናቅቅ ዋንጫ ቢበላም ጭምር ማለት ነው። እንግዲህ ቶፕ 4 እንትን ማድረግ የለበትም፣ ዋና አሰልጣኝ መሆን የለበትም። ይሄ ትንሽ ሀርሽ ይመስለኛል። አብሮ ለተጫዋተው ተጫዋች አብሮ ለነበረው ተጫዋች ገና ሳይታይ ምቀኝነት ነው ሀሳቡ። ግን መጥቶ ከቦርዱ ከታየ በኋላ ፐርፎርማንሱ ከታየ በኋላ ካሪክን እናድርገው የሚል ሀሳብ ውስጥ ዳይለማ ውስጥ ሲገባ ቡድኑ የለም ብትል ጥሩ ነው። ግን ስራ ሲጀምር ኢቭን ይሄ ማገዝ ያለበት ሰዓት ላይ ዩናይትድ ክራይሲስ ውስጥ ያለ ቡድን ነው። ከዚህ መውጣት አለበት። ማገዝ ያለበት ሰዓት ላይ የሚነሱት ሀሳቦች በጣም ጭካኔ ያለባቸው ናቸው ብዬ አምናለሁ። ሪዮ ፈርዲናንድም ይሄንን የተናገረው ምን ማለት ነው እንዲህ አይነት አስተያየቶች በሚል ሀሳቡን ዘርዘር አድርጎ አስቀምጧል። ለማንኛውም ግን ዩናይትድ ቶፕ 4 ውስጥ ገብቶ ካጠናቀቀ ለእኔ ሲሪየስሊ የሚያስብበት ይመስለኛል ማይክል ካሪክን ዋና አሰልጣኝ ማድረጉን። አይፈልጉም ፍቅር ዩናይትድ 15ኛ እንዲሆን ነበር የሚፈልጉት እነ ጋሪ ኔቭል፣ ስኮልስ፣ ሮይ ኪን። ዩናይትድ ሲዝኑን እኮ አድኗል ፍቅር
እንዴ ማንቸስተርን አስመስሎታል እኮ የወደፊቱ ማንቸስተር በነ ኮቢ ማይኖ ምሰሶዎች ላይ እንዲገነባ ስለ አካዳሚ ታለንት ካሪንግተን ሲያወሩ ነበር እኮ አይደል? ያንን ቅርጹን አምጥቷል እኮ። በነገር ላይ ብሩኖ ፈርናንዴዝ አሁን ለምሳሌ በቀጣይ ዓመት ውሉን የሚያድሳው 2-3 እንትኖችን አስቀምጧል፣ መመዘኛዎችን። አንደኛው ቻምፒየንስ ሊግ ነው፣ እየተሳካ ይመስላል። ይህም ምስጋና ለማይክል ካሪክ። ሁለተኛ የካሪክ እጣ ፈንታ ነው። ካሪክ ከቀጠለ ማለት የካሪክ እጣ ፈንታ ምን ይሆናል የሚለው ነው። እንዲህ አይነት ተጫዋቾች እንዲህ አይነት እምነት ያሳድሩበት ምክንያት የታያቸው ነገር ስላለ ነው። እነዚህ ሁሉ ተጫዋቾች ናቸው እኮ ከተባረሩት ትልልቅ አሰልጣኞች ጋር የሰሩት እና አንዳንዴ ሜዳ ላይ ያለው ነገር ማመን